በአፍሪካ ቀንድ በቀይ ባህር በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነች ስትል ኤርትራ ገለጸች። የቤት አማራው የፋኖ ድል 4 ኪሎን እየነቀነቀ ይገኛል። አርበኛ ሀብቴ ወልዴ ጠንከር ያለ መልእክት አስተላልፏል። ሙሉ መልእክትን ይዘናል። በሸዋ ተጉለት አውራጃ ሳሲት ከተማን ፋኖ ሙሉ በሙሉ መቆጣጠሩ ተሰምቷል። አርበኛና ደራሲ አሰግድ መኮንን መዳረሻን የምንነግራችሁ መረጃ አለ። እስከ መጨረሻው ድረስ አብራችሁን ቆዩ። የሕክምና ተቋምና ታካሚ ንጹሃን በፋሽስቱ ኦዲድ ብልጽግና ድሮን ቦምብ ተቃጥለው ተገደሉ። ከመጨረሻው ድረስ አብራችሁ ትቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። በአፍሪካ ቀንድ በቀይ ባህር በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ ነች ስትል ኤርትራ ገለጸች። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሎስ በአሜሪካ ኒውዮርክ በተባበሩት መንግስታት ጉባኤ ላይ የሚገኙ ሲሆን ከተለያዩ ሀገራት ተወካዮች ጋር እየመከሩ ነው። ትናንት ከኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳሊህ ጋር ውይይት አድርገዋል። ከትላንት ውይይት አንዱ ኢትዮጵያን ወደ አደባባይ ይዘው የወጣቸውን ዓለም አቀፍ አጀንዳ ያደረገችው የቀይ ባህር ጉዳይ ያገኝበታል። የኤርትራው የውጭ ጉዳይ ሚኒስተር ሀገራቸው ብሔራዊ ሉዓላዊነቷን በጠበቀ ሁኔታ በጋራ ጉዳዮች ላይ በተለይም በአፍሪካ ቀንድ በናይል ተፋሰስ በቀይ ባህር ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ እንደሆነች ተናግረዋል። ኤርትራ ለቀጠናዊ ሰላምና ዘላቂ ልማት ቁርጠኛ መሆኗን የገለጹት ሳሌ ከአሜሪካ ጋር ትብብር ለማድረግ የተፈጠረውን እድል ሀገራቸው በደስታ እንደምትቀበል አመላክተዋል። የአሜሪካው ከፍተኛ ባለስልጣን ማሳድ ቦሎስ ሀገራቸው አሜሪካ ለዓለም አቀፍ ንግድ፣ ደህንነትና ጸረ ሽብርተኝነት ጥረቶች ወሳኝ በሆነ ቀጠና ውስጥ ውይይትና መግባባት ለመፍጠር ጽኑ ፍላጎት እንዳላት አስምረውበታል። ውይይቱ በአሜሪካና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈት መንገድ የሚጠርግ እንደሆነና ይህም በንግድ፣ በኢንቨስትመንት፣ በመሰረተ ልማት፣ በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት የሚችል እንደሆነ አመላክተዋል። የቆዩ ችግሮችን ገንቢ በሆነ ማዕቀፍ ውስጥ ለመፍታት እንደሚያስችልም ጠቁመዋል። ሁለቱም ወገኖች በሚቀጥሉት ወራት ግንኙነታቸውን ለመቀጠል በመስማማት ውይይታቸውን ቋጭተዋል። በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ከቀናት በፊት እዚህ ኢትዮጵያ ነበሩ። በጠቅላይ ሚኒስትር ጽሕፈት ቤት ተገኝተውም ከጠቅላይ ሚኒስትር አብይ አህመድ ጋር በበርካታ ጉዳዮች ዙሪያ ውይይት አድርገው ነው የሄዱት። አርበኛና ደራሲ አሰግድ መኮንን የት ነው? የጦር እስረኞችን መደበቅ ዓለም አቀፋዊ አገራዊም የሕግ ጥሰት ነው። አብይ አይከሰስ ሰማይ አይታረስ ሆነና ነገሩ። አባት አሰግድ፣ ሽማግሌና አስታራቂው አሰግድ፣ የነጻነት ታጋዩ አሰግድ፣ አስተማሪው አሰግድ ከ10 በላይ መጽሐፍቶችን ጽፎ የአማራን ሕዝብ በደል፣ የኢትዮጵያን የፖለቲካ ሁኔታ ከትናንት ታምረን ነገን እንድናይበት አድርጎ ለትውልድ አበርክቷል። መጽሐፍ ብቻ ሳይሆን የጻፈውንም ኑሮ አሳይቶናል። የአብይ አህመድ አገዛዝ የአማራ ፖለቲከኞችን፣ የሰብአዊ መብት ተሟጋቾችን ያለበደላቸውና ያለጥፋታቸው አስሮ በርካታ በደል እያደረሰባቸው እንደሆነ ቢታወቅም አንዳንዶች ግን ቢያንስ ቤተሰብ የት እንዳሉ ያውቃል፣ ይጠይቃል። የአርበኛ አሰግድ መኮንን ልዩ የሚያደርገው ከታፈነበት ዕለት ጀምሮ ያለበትን ሁኔታ አገዛዙ ከቤተሰቡም ከወዳጅም ስውር አድርጎታል። ዓለም አቀፍ ማህበረሰብ የሰብአዊ መብት ተሟጋቾች ዝምታቸውን ሰብረው የአባታችንና የአርበኛችንን ሁኔታ እንዲያጣሩ ጥሪ እናስተላልፋለን። የቤት አማራው የፋኖ ድል 4 ኪሎን እየነቀነቀ ነው። ከየትኛውም አካባቢ ካገዛዙ ጋር ከሚደረግ ትግል የሚመዘገብ ድል የመላ የአማራ ህዝብና አለፍ ሲልም የሌላ ብሔር አገር ወዳድ የፋኖ ደጋፊ ኢትዮጵያን ጭምር መሆኑ ልብ ሊባል ይገባል። ሰሞኑን በቤት አማራ በምሬ ወዳጁ የሚመራው የሚኒሊክ እዝ እየፈጸመ ያለው ጀብድና እየተመዘገበ ያለው ድል ካሁን ባለው የፋኖ የትግል ታሪክ ከፍተኛውን ሪከርድ ተብሎ ሊመዘገብ የሚችልና ትግሉን ወደፊት ማስወንጨፊያ ሆኖ የሚወስድ ነው። ከዚህም በላይ የሰሞኑ ጀብድ በመከፋፈል ውቅያኖስ ውስጥ ቆዝሞ የቆየውን የፋኖ ደጋፊ አቧራ አራግፎ እንዲነሳና የአሸናፊነት መንፈስ ተላብሶ ፋኖን በሙሉ አቅሙ እንዲደግፍ እንደገና መነቃቃት የፈጠረና ሞራሉን ከፍ ያደረገ ሆነት ሆኗል። የአፍባሃ አካል የሆኑት የቴዎድሮስ እዝ፣ ያሳምነው እዝና በላይ እዝ የተገኘውን ድል ከማጣጣም አልፈው ዘመቻውን ተቀላቅለው ያገዛዙን አከርካሪ እየሰበሩ መሆናቸው አማራዊ አንድነትን በተግባር የታየበትና የታሰበው አማራዊ ወጥ ድርጅት የመፍጠር ሂደቱ ጫፍ መድረሱን ከማረጋገጡም በላይ ፋኖ አንድ ከሆነ አገዛዙ ለአንድ ቀን ያህል እንኳ ፋኖ ጋር የመዋጋት አቅም እንደሌለው እያረጋገጠ ሆነት ሆኗል። ይህንን ድል ከአዲስ አበባ በር ላይ ለመድገም ግን ከመቼውም በላይ እንደ ብረት የጠነከረ የፋኖችና የደጋፊው አንድነትና ስትራቴጂክ አሳቢ መሆን ግድ ይላል። በተጨማሪም አጋር መፍጠርና የውጭ ዲፕሎማሲ የትግሉ አካል ሆነው የበለጠ ተጠናክረው መቀጠል አለባቸው። የሕክምና
የሕክምና ተቋምና ታካሚ ንጹሃን በፋሽስቱ ኦዲድ ብልጽግና ድሮን ቦምብ ተቃጥለው ተገደሉ። የሕክምና ተቋማት፣ የአምልኮ ቦታዎች ጨምሮ ሌሎችም የህዝብ አገልግሎት መስጫ ተቋማት ወታደራዊ ኢላማ እንዳይሆኑና ጥበቃ እንዲደረግላቸው ዓለም አቀፍ ህጎችና ስምምነቶች ያስገድዳሉ። እነዚህን መሰል ተቋማት የወታደራዊ ማዘዣና ካምፕ መሆናቸው ከተረጋገጠ እንኳን እርምጃ ለመውሰድ ማስጠንቀቂያ ከመስጠት ጀምሮ መከተል ስለሚገባቸው ቅድመ ሁኔታዎች በግልጽ ተቀምጧል። ወላዶችን ጨምሮ የሕክምና እርዳታ እየተሰጣቸው የሚገኙ ዜጎች ያሉበትን የሕክምና ተቋም በጀት በድሮና በከባድ መሳሪያ ኢላማ አድርጎ መደብደብ የጦር ወንጀል ነው። ላለፉት 2 ዓመታት እንደተለመደው ሁሉ ዛሬም በሰሜን ወሎ በሳንቃ ጤና ጣቢያና በሌሎች የሕክምና ተቋማት ላይ የተፈጸመው የአየር ድሮን ጥቃት ሲቪል ታካሚዎችና የሕክምና ባለሙያዎችን ሰለባ ያደረገ ብሎም ዓለም አቀፋዊ ሕግጋትን የጣሰ ግልጽ የጦር ወንጀል ነው። በሌላ መረጃ በአዴን ቤት ውስጥ ከፍተኛ አለመተማመን ተፈጥሯል። ሚኒሊክ እዝ እያስመዘገበ ባለው ድል ከባህር ዳር እስከ አዲስ አበባ ጭንቀት ተፈጥሯል። የሚይዙትን የሚጨብጡትን አጥተዋል። አብይ አህመድ የከዱኝ እነማን ናቸው? አስቸኳይ አጣርታችሁ አሳውቁኝ ብሏል። ሌላው ከሁሉም በአማራ ሳይንት ቀጠና ያለው የፋኖ ኃይል ማንሰራራት በከፍተኛ ሁኔታ አበሳጭቷቸዋል። ወልዲያ፣ ሳንቃና ሌሎች ከተሞች ላይ እየተፈጸመ ያለው የድሮን ጥቃት ፋኖ ከሚሊሻ አመራሮች ጋር ሊደራደር ነው በሚል የድሮን ጥቃቶች እንደተፈጸሙ ለማወቅ ችለናል። በተለይ በትላንትናው ዕለት የወልዲያና የሰሜን ወሎ ዞን አመራሮችን አላሳልፍም ያለው ከፋኖ ጋር አብረው ስለሚሰሩ ነው ተብሎ ተገምግሟል። የወልዲያ ከተማ አስተዳደር፣ የደሴ ከተማ አስተዳደር፣ የሰሜን ወሎ ዞንና የደቡብ ወሎ ዞን አመራሮች እንዲታሰሩ የእስር ማዘዣ እንደወጣም ተረጋግጧል። አርበኛ ሀብቴ ወልዴ ጠንከር ያለ መልእክት አስተላልፏል። የፋሽስቱ ብልጽግና ጀንበር እየጠለቀች ነው። የአማራ ፋኖ የድል ፀሐይ በመሃል 4 ኪሎ እያበራች ነው። የድል ፀሐያችን ለአማራ እያበራች ለጠላቶች ደግሞ እያቃጠለች ነው። ውድ የድርጅታችን አፍባሃ ሴንትራል ኮማንዶ አመራሮች፣ የደቡብ ምዕራብና ምስራቅ አማራ ቀጠናዊ እዞች፣ በየደረጃው ያላችሁ የዚህ ስራ አስፈጻሚዎች፣ የኮርና ከዛ በታች ያሉ ኃይል መሪዎች በሙሉ ይህ መልእክት ከሰሜን አማራ አፍባሃ በላይ ዘለቀ እዝ ከጎንደር ሰማይ ስር ለታጋዩ ሰራዊታችንና ለመላው ህዝባችን የተላለፈ የትግል መልእክት ነው። በወሎ ቤት አማራ ሰማይ ስር እየተደረገ ያለው የዘመቻ አርበኛ አደማሊ ውጊያ የ2 ዓመት የትጥቅ ትግል ጉዟችን በተለይም የአፍባሃ ድርጅታዊ የትግል መስመራችን ምን ያህል ውጤታማ እንደሆነ እያሳየ ነው። በዘመቻ አርበኛ አደማሊ አባናደው እየተመዘገቡ ያሉ ወታደራዊ ድሎች ትርጉማቸው ዘርፈ ብዙ ናቸው። ከብዙ በጥቂቱ የውጊያ ቀጥታ 4 ኪሎ ላይ ያነጣጠረ የ4 ኪሎን የእብሪት ጉዞ በፍርሃት ያራደ የፋኖን የትግል ግብ ወደ መጨረሻው እያደረሰ ያለው ውጊያ ነው። የውጊያ ያገዛዙን ብሔራዊ መረጃና ደህንነት የኢንሳ ተቋማትን እያፈራረሰ ያለው ውጊያ ነው። የውጊያ ብልጽግናን የሚመካበትን ሰራዊት ፍርስርሱን እያወጣ መልሶ በሰው ኃይልም በስነ ልቦናም ለመገንባት እንዳይችል ያደረገ እግረኛ ሰራዊቱን በመናድ በማፍረስና በመበተን ወደ ነጻነት ተፋላሚው እንዲቀላቀል በማድረግ ላይ ያለው ውጊያ ነው። የውጊያ የብልጽግና ካድሬን የፍርሃት ውቅያኖስ ውስጥ የከተተ በካድሬው መካከል ቀውስን የዘራ የሞራል ድምሰሳን ያስከተለ ተአምራዊ ውጊያ ነው። የውጊያ ያገዛዙ የሚዲያ ፕሮፓጋንዳ ያፈራረሰ ያገዛዙ አፎችን የለጎመ ቅጥረኛ አፈቀላጤዎች ፕሮፓጋንዳ ራቁቱን ያስቀረ የአማራ ልጆች በደማቸው ታሪክ እየሰሩ ያለበት ማርሽ ቀያሪ ውጊያ ነው። የውጊያ የትግሉ ደጋፊዎች ሁሉ የትግል ወኔ ያስታጠቀ ፋኖ ትጥቅ የደረሰበትን የወታደራዊ መረጃና ደህንነት የውጊያ ምህንድስናና ዕቅድ የዘመቻ አፈጻጸም የማድረግ አቅም ያመላከተ አዲስ የውጊያ ምዕራፍ ነው። የአማራ ፋኖ ትግል ደጋፊዎች በተለይም የድርጅታችን አፍባሃ ደጋፊዎች በያላችሁበት መድረክ የህሉና ትግሉ አካል ሆናችሁ መዳረሻው ድልና ነጻነት ያደረገውን ትግላችን በጽናት እንድትደግፉ የትግል ጥሪን አቀርባለሁ። በዚህ አጋጣሚ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖች እንኳን ለብርሃነ መስቀሉ በዓል አደረሳችሁ። የክርስቶስ መስቀል ተስፋ ባለመቁረጥ ፍለጋ ከተደበቀበት እንደተገኘ ሁሉ የአማራ ህዝብ የነጻነት ትግልም በልጆቹ ቆራጥ መስዋዕትነት ድልና ነጻነቱ ይገኛል። ህልውናውም በተባበረ ክንዱ ይረጋገጣል። የአፍባሃ ሴንትራል ኮማንዶ አባልና የሰሜን አማራ በላይ ዘለቀ እዝ ዋና ሰብሳቢ አርበኛ ሀብቴ ወልዴ መልእክቱን አስተላልፏል። በሸዋ ተጉለት አውራጃ ሳሲት ከተማን ፋኖ ተቆጣጠረ። አፋር ሸዋ ጠቅላይ ግዛት እዝ መስከረም 18 2018 ዓ.ም የአማራን ዘር ማጥፋት ዘመቻ ላይ ትኩረት አድርጎ እየሰራ ያለው የአብይ አህመድ ኦዲድ ብልጽግና ወዳደር ሰራዊት ከ2 ወር በላይ መሽጎበት የነበረውን የሳሲት ከተማን ዛሬ እኩለ ሌሊት 6 ሰዓት ጀምሮ በተደረገ ትንቅንቅ ጀብደኛውና አይበገሬው መሐመድ ቢሆነ ይኮር ደጃዝማች ተሰማ እርገጤ ክፍለ ጦር 3ኛ አንዲት ግራር ሻለቃ ጀግናው እስቴጉማ ተራራ ክፍለ ጦር ብሩኬ ደምሴ ሻለቃ እንዲሁም በአካባቢ የተደራጀው የሰገነት ብርጌድ አባት አርበኛ ፋኖ ንስር ሻለቃና ወንድማማቾች ሻለቃ በጥምረት የጠላትን ኃይል በመምታት መውጫ መግቢያ አሳጥተው ታድረዋል። ጀግንነት ከአባቶቻቸው የወረሱትና የአባቶቻቸው ልጆች የሆኑት የሳሲት አባት አርበኛ ፋኖች ገና ጠላት ወደ ሳሲት ለመግባት ሲፍጨረጨር ታላቅ ተጋድሎን በማድረግ እንዳቸውን ያስመሰከሩና ጠላት በቦታው ያለ ሰርገው በመግባት የጠላትን ኃይል በቦምብ ሲቀጠቅጡት የኖሩት የተጉለት ምድር
ምድር አናብስቶች ዛሬም አይበገሬ ክንዳቸውን በጠላት ላይ ያሳርፈውበታል። ጠላት ከአባት አርበኞች ፋኖች ጀግንነት የተነሳና ካደረሱበት ኪሳራ አንጻር እንዲሁም ከውጊያ ጥበባቸው አኳያ ድንጋጤና የፍርሃት መንፈስ ደርሶበት በስፍራው የነበረው ኮሎኔል አደራጀው ተብየው ሳሴት ላይ የአማራ ሆዳም ሚሊሻና አድማ ብተና በመሰብሰብ የአባት አርበኛ ፋኖችን ጀግንነት ራሱ ጠላት መሸለም ነበረባቸው ብሎ መስክሮ የገዛ ሰራዊቱን የካዱትንና ለሆዳቸው የቀሩትን የአባቶቻቸውን ታሪክ እያነሳ እበት ትል ይወልዳል ሲላቸው እንደቆየ መረጃ ደርሶናል። አባት አርበኛ ፋኖች ዛሬም ከልጆቻቸው ከደጃዝማች ተሰማ እርገጤ ክፍለ ጦርና ከስቴ ጎማ ተራራ ክፍለ ጦር ውስን ሻለቆች ጋር በጥምረት በመሆን አይበገሬ ክንዳቸውን በጠላት ኃይል ላይ በማሳረፍ ጠላትን ከቦታ ነቅለው መጣል ችለዋል። በሁሉም የአማራ ምድር የፋኖ ክንድ እሳት የሆነበት የአብይ ሰራዊት የአይበገሬዎቹን ክንድ መቋቋም ሲያከተው በብድር የያዘውንና ያለ የሌለ መሳሪያውን የውር ድንብሩን በሁሉም አቅጣጫ እንደ ፍንዲሻ እያፈነዳ ያለምንም ጥቅም በንጹሃን ህዝብ ላይ ከፍተኛ ጉዳት እያደረሰ ወደ ሰለድንጋይ ከተማ ሲፈረጥጥ ግማሹ ብትንትኑ ወጥቶ ያላቅጣጫው በመሸሽ ገደል እየገባ ጠፍቷል። ሽንፈት የማይሰለቸው የአብይ አህመድ ሰራዊት ዛሬም በሁሉም አቅጣጫ ሽንፈቱን እየተከናነበ ሲሆን የአማራ ናብስቶች በሁሉም ቦታ ድልን ተቀዳጅተዋል። መረጃው የአፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።